ለምን ነው ሰጠው አሁን የኖረችበትን አይደለም እያሰለቻለችው አሁን በአቋራጭ የምትጠቀምበትን ብር ነው ስለምን ብር ነው የምታወሩት? ዝም በያንቺ መጀመሪያ እሱ ገንዘብ ስለሰጠ ስለካሜራው እየቀረጸ ነው እኮ ታውቂያለሽ። እንዴ እኔ መልስ እንዳትሰጪ እንዳታወሪ ረሳሽ እንዴ ሰራተኛ የነበርሽ ታድርኩ እንዴ አንተ የመጣው ቤት ውስጥ እንዴ ማናውቀው ምትደውለው ወዴት አሁን ልንገር ለእናቴ ናቸው ግን እሳቸው ስልክ ሲመነጭ እኮ አትናገርም ማን ይወሰን አንድና አንድ ልጅ ማባረር ነው ምን አዎ በቃ መፍትሄው ለምንድን ዲቃላ ነው ይዘህ መጣ በምን አቦ በራሴም ስልክ ከራሴ ጉዳይ ጋር ላውራ እንዴ ምንድነው ልጅህን ትለዋለህ እንዴ አንተ ቁጭ በል እዚህ ነው ቁጭ ምን ሆነ ማለት ቁጭ በል ቁጭ በል ተረጋግተህ ቁጭ ብዬ እስካሁን ደስ ተረጋግቼ ነው ያወራው ቁጭ በል እዚህ ጋር ይታያል ቁጭ በል አስጠፋልኝ ቁጭ በል አይጠፋም መጀመሪያ ሲደፍርሽ አስገድዶ ነው የደፈርሽ ያላንቺ ፍላጎት አንቺ ልክስክስ ምን አቻለም በምንም ታምጥች ልክስክስ ከታ ያመጣ ኮሽ ቆይ አንቺ ብዬ ነው እንደዚህ ብዬ ነው ከቤተሰቦቼ እኔ ወጣለሁ ብዬ ነው ወደዚህ የመጣው ቆይ ዝም ጀመር ካሜራ ይዘህ ምናምን ምንድነው እሺ ካሜራው እኮ ለመረጃ ብለን ነው እንዴ መረጃ እኔን እየቀረስክ ነው እንዴ መረጃ እንትን የምትለው ውጣ እንዴ በቃ በእናትህ ቆይላና ሽሽ ውጣ ቆይላና ሽሽ ውጡልኝ እነሱን አታንሻቸው እነሱን ጨርሶ ባይምሩሽ ውስጥ ይገሉኛል አብርሽ እሱንም በቃ ህይወቱን እናጨልማለን ማጥፋት ካለብንም ህይወቱን እናጠፋለን ሰላም ነይ ጉድሽ ተመልከች አንቺ ልክስክስ ምን አቻለም በምንም ታምጥች ልክስክስ ከታ ያመጣ ኮሽ ቆይ አንቺ ባለጌ ደሞ የልጁ አባት አንተ ልብሷ እንዳነካ አይር ነው በቃም ቁጣ ቆይ አንተ ነው የልጁ አባት እዚህ ታሳድግ ነው ልጅህን ያቁኛል አይደል እኔ ምን አውቃለሁ አንተ ተቀናል እኛ ቤት ቀጥለ የሰራችውን ስራ ታውቃለህ እናድርጋ እንዴት ታውቃለህ ወይ እኔ በዚህ ልክ በዚህ ልክ ቆም ዝም በል ለምን ነው የማትወጡት? ሰው ማስጠንቀቅ አትችልም። ውጭ አንቺ ውሻ አይን አውጣ ደግሞ መተቆጭ ብላ ቤቴ ላይ እንትራሽ ደና እንደሰፍ አንተ ስለሰው ታውቃለህ በቃ አንተ ነህ ልጅ አባቱ ይዘህ ይወጣ ልጅን ከነ ሚስትህ ይዘህ ቁጣ ማረግ ያለብህ እኮ ማስፈራራት የለብህም ትልቅ ሰው ነው እሷን አክብራ አናግር ቢያንስ እኮ ያደረጋት ተነጋገርን አይደል በቃ ስለዚህ በቃ ስራዋን ታውቃለች እሷን አስወጣልኝ እኔ እሷን ማይታ አሁን በዚህ መጠን እንደመጡ ልጅቷ እንዲነኳል ነው እንዳንተ የምትፈልገው ትውጣ ስራዋን ሊያስነካ በቃ ተረ ለዋለ ሊሰብሩ ከተው ደግሞ ቤቱ የኔ ነው በቃ ተው ቤቱ የኔ ነው አይደል ስለዚህ ሳታስፈቅድ ማስገባት አትችልም ማስወጣት ማስገባትም የኔ መብት መሰለኝ አይደል ቤቱ የራሴ ነው እኮ ለዚህ ነው በዚህ በአንድ ፌስታል በቁራጭ ፌስታል ልብሷን ሰጥተው እሱ ላይ መለከተም አንተ የምታውቀው ጉዳይ የለም አንተ አስረገዝካት አመጣሃት ደሞኛ ቤት ታስቀምጣት ነው ስለኔ አያውቁም አንተም ስለኛ ስንት የቡና መጠጫ ላይ ሰፈር ላይ መነጋገሪያ አድርጋኝ ደግሞ ዛሬ መታ ቤት ትቀመጣለች እንዴ እኔን ያቁኛል ወይ አንተ እኔን ታቀኛለህ እኔ አላውቅም በቃ በማታ ስለዚህ እርምጃው ነው ይበለው ይሄ ራሱ ከይዘው ስም ማጥፋት ወንጀል ነው እሷ ያጠፋችው ስም አይደለም እኮ ስለዚህ ሁሉ ነገር እኮ በማጣረም በሁሉ ነገር እኔ አሁን በቃ ምንም ማውራት አልፈልግም ማየትም አልፈልግም እኮ ጨርስ እኔና እሷ ጨርሰን ጨርሳል ማዘር አሁን እኮ ሊያወሩ ግዴታውት ነው እቺ ልጅ ከዚህ ቤት ነው እንደዚህ ሆነ የወጣችው ጎረቤት ሁሉ መስክሯል የትም ስትንዘላዘል ካስሩ ጋር ስትቆም እኮ የራሷ ችግር ነው ቁጭ አንቺ እዛ ችግሯን ትወጣዛው እኔ አይደለም ችግር እንዳትነሽ ቁጭ ቁጭ በይ እንዳትነሽ ትነሳ ትውጣ ውጪ አንቺ አይና አውጣ ልጅቷን ያደረጓት ነገር አላንስ ብሎ እንደገና ደግሞ ጎትቶ ሊያስወጣት ነው አዎ ትውጣ ቤቱ የራሴ መሰለኝ አትውጣ በቃ ወጣለች ጨርሰናል እና ሰው ጨርሰን ሄዳለች ጨርሳለች ምን ቀረታ ነው እንደዚህ መቀራት ፈርበር የሚባል ነገር አለ አርሶን እሷ በጣም ነገር ምንድነው ልጅቷን እሷ ሶፈር ይሄን ካሜራ ያስጠፋል ምንድነው ምንም ያደረግናት ነገር የለም እሺ ይኸውልሽ ይሄን ካሜራ ያስጠፋልን እና እናንተ እንነጋገር በእንደዚህ ክብር የሚባል ነገር አለ ሰው የመናገር ፍቃድ የለም ሲጀመር አንድ ሰው ካሜራ ገጥሞ መጥቶ ሰው መቅረጽ እንትን የለም አይደል መብት የለም ማውራት ከቻለ በግል እናውራ ካሜራውን አስጠፋ አለዛ ውጡ
ቤት መታችሁ በሰላም ቤታችንን አትበጥብጡ። እስካሁን ድረስ እናወራ ነበር አይደል እኮ መነጋገር ካለበት እነጋገራለን። አስጠፋልኝ ካሜራ። እሺ ለምን ገንዘብ አለ ነው ያልኩት? አስጠፋ አጥፋል ምን ገንዘብ አለ ነው ያልኩት? መጀመሪያ እሱ ገንዘብ ስለሰጠ ስለ ካሜራ እኮ ተነጋገሩ። አስጠፋው ወደዛ አስጠፋው እየቀረጽ ካለ ምን ነው አስጠፋው ወደዛ ስለ ካሜራ ዞራ አጥፋ ብል ያንተ በቤቱ ልትመታው ነው እንዴ? በቤቴ መጥቶ ካሜራውን አጥፋልኝ። ካፌ አስጠፋው በህግ አምላክ አሁን ለድብድብ ነው እንደመጣው አንተ ተዘጋጅተህ ወንድም ያጥፋል እና ተነጋገሩ። እነሱ ይነጋገሩ። የምታናግራት ካሜራውን የፈራው ለምንድን ነው? አስጠፋው ገማና ነው የሰራው ስራ ስላለ ነው። የምታውቀው ነገር አውቃለሁ። አዎ እቺ ልጅ በግብ ለምንድን ነው ያስወጣችኋት? በግፍ ለማውጣት አንተ ምን ማስረጃ ጎረቤት ሙሉ ጎረቤት ማስረጃ ሰማኛ አደረገ ነገር በጥላቻ ያወራው ወሬ ይዘህ መምጣት አትችልም። በምን ጎረቤት ጥላቻ የለም እኮ ይኸውልህ ስለዚህ ዛሬ አትወጣ እንዳመጣት ይዘህ ቁጭ በይ ትላለህ። እንደ አንተ እንደገዛ ቁጭ በይ እንዳትሄጂ አይደለም ይኸውልህ ስማኝ መነጋገር ነው አይደል የምፈልገው ይኸውልህ ስለ ጉዳዩ መነጋገር ነው ፈልጋለሁ አንቺ ገና ማታመጪው መከራ የለም አንቺ ገና ማትመጪው መከራ ይኸውልህ ቆይ መነጋገር ነው የምፈልገው አትወጣም ለምን ደግሞ አትወጣም አንተ ቤቱ አንተ ቤቱ እኮ የእኔ ነው እኔን ነው የሚመለከተው እሷ ገና ለገና የተገኘው ብር አለ ብላ ነው ገና አሁን እንትን እያለች ያለች ስለሰማችሁ ብር ነው ያንቀጠቀጣት አሁን እናንተ ስለ ክብር እንደምትጨነቁ ሰው ስለ ገንዘብ አትጨነቁ እኛ ስለ ክብር ነው ስለ ክብራችንም ስለ ገንዘባችን እኮ ጥፋታችሁን ስለምታውቁ ምንም ጥፋት የለም ካልሆነ ቁጭ ብላችሁ አውሩኛ እኮ ካሜራ አስጠፋ ካሜራ ነው ማስጠፋ ካሜራ አስጠፋ አይጠፋም ዝም ብለህ ዘገደው ብለህ የሰው ቤት ገብተህ ወንጀል ነው አይደለ ሰውን ያለ ፍቃድ ደግሞ መቅረጥ ወንጀል ነው ፍቃድ ስጠ ቁጭ በይ አንቺ ፍቃድ ነው ስለ ወንጀል ታውቃለህ ስም ማስጠፋት ወንጀል ነው ብለሃል አይደል ሰውን ያለ ፍቃድ መቅረጽ ደግሞ ወንጀል ነው በቃ በሱ ጠይቀኝ እኮ ጠይቃለሁ ማስፈቃድ ያለ መቅረጽ መብት አለኝ ከቻልክ አጥፋል ወንድም አጥፋል ቁጭ ትላለች ሰዎች አይን አውጣ አጥፋ ስለዚህ ቁጭ ብለው ይነጋገሩ ካሜራውን አስጠፋ የምትስማሙ ከሆነ ተስማምታችሁ እንትን ማለት ይችላል ፍቃድ ካሳየህ መቅረጽ ይችላል ካንተ ከውርቻለሁ እኮ አስጠፋ እኔ ያለ ፍላጎት ስላንተ ጥሩ ልጅ ነው ደህና ልጅ ነው ብላ አውርታኛለች ስላንተ ጥሩነትም አይቻልም ጥሩ ሰው ነህ ከፈል ያወራነው ጥሩ ሰው ስለሆነ ነው እኮ ማዘርን ያላወሯቸው እናትህን አላወሯቸው እኮ ስለዚህ አስጠፋና እናውራ ማውራት ካለብን ካሜራን አስጠፋ ካሜራ አይጠፋም በቃ ስለዚህ እኛ ማናውራ ስለዚህ ውጣለን ዝም ብሎ ሰው ቤት ገብቶ በቃ ለምን መሰለህ እንደ ልብ መተህ የምትንቦራጨቅበት ቤት አይደለም የተከበረ ቤት ነው ዝም ብላ እንኳን ተገብተህ ከየትም ስትዞር ስትዘል የነበረች ዱርዬ ሴት ይዘህ ገብተህ እንደ ልብ የምትፈነጭበት ቤት አይደለም የተከበረ ቤት ነው ይሄ ስለዚህ እናንተ እኮ አሁን ካልፈራችሁ ምንም ፍቃድ ካለ ቁጭ ብለን እንነጋገራለን ፍቃድ አሳየህ ቁጭ ብለን ያለ በካሜራ ፊት ከፈለክ ቁጭ ብለን እንነጋገራለን ያለ ፍቃድ ለምን ፈለክ ፍቃድ ያለ ፍቃዳችን አንቀረጽም ለምንድን ነው በራ አንኳኩተህ እየቀረስክ የምትመጣው ለምንድን ነው ቅድም ነግሬሃለሁ አሁን እናትህ መጣች እኮ እናቴን ጠራሁልህ አይደል ተነጋገሩ የቤቱ ባለቤት እኔ ነኝ ተነጋገሩ እያልኳችሁ አንተ ከልጅ ጋር እንዴት ታወራለህ ስለዚህ እንዳልኩ መውጣት ነው ከልጅ ጋር የምትነጋገርበት ምንም ምክንያት አልነበረም ባለቤቷ ነኝ ካሜራ ደቅነ ለምን ቤት እኮ መጣን ስለመጣ እሱን ያገኘ ነው ስለዚህ ባለቤት በሌለው ቤት ከጻ ልጅ ጋር ማውራት አይጠበቅብም አይደል ልጅ ነው ስታዩ ልጅ አይመስልም አሁን ይሄን ሁሉ አገራ እኮ ስለ ካሜራው አንተ ካሜራው ጋር ምን ፈለግ ፍቃድ የሚባል ነገር አለ ስለሱ ክብር ለተጨነቀው ስለኛም ክብር መጨነቅ አለብን እኮ በምን መልኩ ነው ክብር አንኳኩ ሲጀመር አንተ ካሜራ ይዘህ የመጣት ምንድን እንደሆንክ በምን እናውቃለን እኛ ምንድናችሁ እናንተ አሁን ላያችን ካሜራ ደቅናችሁ ሰማዩ የሚዲያ ሰው ላይ ቆይ ሰማኝ የሚዲያ ሰው ነው መጀመሪያ አይ ኬት ሚዲያ እንደመጣው ይሄ መታወቂያ አይ እኮ አየሁት እሺ ቆርለ ጭራሽ ሚዲያ ከሚዲያ ስለመጣው በሚዲያ መጣ ካሜራውን ደግሞ ሚዲያ ይዛ መጣ ምክንያቱም ሰማይ ነገር እናንተ ጋር እውነት ካለ ለምንድን ነው ታዲያ ቅድም ማሳየት አልፈልግም ሰማኝ ከቅድም ጀምሮ እንደዛ እሳቸው መጀመሪያ እኔ ይኸውልህ ወንድሜ ካንተ ጋር ጉዳይ የለኝም እኮ ከኔ ጋር ጉዳይ ከሌለ እኮ ይዛ እናትና ከወንድም ጋር ነው ጉዳይ ያለኝ ሰማኛለህ አንተ እሷ የነገረችኝ እንደውም አንተን ሳገኝ እኮ ደስ ብሎኝ ነበር ግን ፍጹም ከበር ነው ልትመልሰኑ ላይ ፈለክ ነበር በቃ ስለዚህ ይኸውልህ ማዘር አሁን እኔ ካሜራ አጥፋ ብትሉኝ አላጠፋም ከዚህ ቤት ውጣ ሂድ ብትሉኝ አልሄድም ምክንያቱም እዚህ ቤት በደል ተፈጽሟል ወይ እዚህ ቤት በደል አልተፈጸመም የሚለውን ነገር ማጣራትና ማወቅ አለብኝ እኛ ምንም በደል አልፈጸም በደላን ሄደችው ራሷ ነው ማዘር ራሷ ፈልጋን ሄደችው ፈልጋ ደግሞ የምትመጣበት እንደፈልገሽ ብትንቦራጨቅበት እኮ ማዘር ያሁን ቁጭ ብለን እናወራ አንድ ጊዜ ስለምንድን ነው የምናወራው በቃ እኮ ስለሷና ስለኛ ጉዳይ ጨርሰን ዘግተን ይሄድስ አይደለም እኔ ማወቅ የምፈልገው ነገር አለ አሁን አንዳንድ ማላቀው ነገር ስለሷም እሱ ብዙ የነገረኝ ነገር አለ
እኮ እሱን ነው ማወቅ የምፈልገው። እቺ ልጅ የእናንተም ስም ከመጥፋት እናንተንም ልታደጋችሁ እኔ ምክንያቱም ስተተኛ ከሆነ ችግር የለውም። እናንተ ጋርም ስተት ከሌለ ስተት የለም። እናንተ ጋርም ስተት ካለ ወደ መፍትሄው ነው የምንገባው። ሌላ ይሄ በእኛ ላይ ወይ በእናንተ ላይ ይሄ ክብራችንን የሚነካ ክብራችንን የሚወርድ ነገር አይደለም። ስለዚህ በቃ ማዘር አሁን ቁጭ ብለን እናውራ። በቃ ቁጭ በሉና ያለውን ነገር በእንትን ቁጭ በልና ቁጭ እና እናውራ፣ ተረጋግተን እናውራ። አንድ ፍሬ ልጅ ቤት ጥለን ብንሄድ መታችሁ እንደገና ልጁ ላይ እንደዚህ ካሜራ መደቀን አለ። አሁን ይኸውልህ እቺ መርዝ እኮ ናት ስለማታውቃት ማዘር፣ አሁን እሷን እንትዋት። አሁን እኔ ማወቅ የምፈልገው ነገር አለ፣ የራሴን ነገር ማወቅ የምፈልገው ነገር አለ። አሁን ለምሳሌ እቺ ልጅ ይመስለኛል 10 ዓመት ምናምን ልጅ እያለች ነው የመጣችው። እሷ እንደነገረችኝ ከሆነ እርሶ ጋር ነው ብዙ ጊዜ የቆየችው። ከእርሶ ጋር ነው። እርሶም እንደ ከልጆቹ ሳይለዩ ነው ያሳደጓት። ጥሩ አድርገው ጥሩ ተንከባክበዋታል አይደለ? ስለ እርሶ መጥፎ ነገር ያወራችው ነገር የለም። ግን ከጊዜ በኋላ መፈጠር የሌለበት ነገር ተፈጠረ። ከዛ በኋላ ነው ጸባይ እንደተቀያየረ አንዳንድ መጥፎ ነገር በእርሷ ላይ እንደሚደረግ የነገረችኝ ለኔ። አሁን ስለዚህ እያንዳንዷን ነገር እኔ ማወቅ የምፈልገው ነገር ስላለ እስኪ ማወቅ ያለብኝን ነገር ቢነግሩኝ። ያው ነገረች እኮ ስለኛ አይደል? በቃ እዚህ ቤት ነበረች። ትንሽ ልጅ ሆና ነው ያመጣሁት። ቤተሰቦቿ ችግርተኞች ናቸው። ግን የችግርተኛ ቤተሰብ ልጅ አትመስልም። እዚህ አሁን በቃ ያመጣችው ጸባይ ትንሽ ሆና ምንም ሳታውቅ ነው እኔ ጋር መታ ዛሬ ትልቅ ስትሆን እንደዚህ ሌላ መዘዝ የምታመጣብኝ። ቸገረኛ ነው ዘመዱ ቤተሰቦቿ ዘመድ የነበሩ አመጣው አሳደግኩኝ። ቀላል አመት አይደለም እኔ ጋር የተቀመጠችው ምንም ሳይጎልባት ምንም ሳይቸግራት ነው እየወጣች ሌላ መዘዝ መታ ደግሞ አሁን ከመዟዟን ይዛ ልጅ ስለሷ ምን ልበል። አሁን ማዘር እርሶ የሚሉት ከሆነ እቺ ልጅ እንደዚህ የሆነችው ከዚህ ቤት ወጣ ውጭ በተደረገ ነገር ነው እያሉኝ ያሉት። ለምን መሰለህ ተልካ አንድ ሱቅ ከሄደች ከአንድ ሰዓት በላይ ቆማልሽ። ዛሬ ከአንዱ ጋር ቆማ ካያት ደግሞ ነገ ከሌላው ጋር ወዲያው ደግሞ አሁን ተልካ ስትወጣ ያገር የሰፈር ጎረምሳ አንድ ያቀራት። ኧረ እትዬ ምንድን ነው ዝም በይ አንቺ እትዬ አትበይ። እተት ብለሽ ቅሪ። ዛሬ እትዬ ብታከበኝ ኖሮ ይሄንን ሁሉ መከራ ይዘሽ ትመጫለሽ እንዴ ቤቴ? እኔ አንድ ሰዓት ራሱ እንኳን አንድ ደቂቃ ቆያለሁ ከሄድኩ። አየንሽ እኮ ልጥራለሽ እንዴ ከምትቆቢያቸው ጎረምሶች ስማቸውን መጥራት እንኳን የወንድ ጓደኛ የሴት ጓደኛ አለኝ እኔ። ቆይ ይኸውልሽ አንድ ነገር ልንገርሽ። አንቺ አሁን ይሄንን ነገር እሱም ነው ቀደም ከዚህ በፊት ያለኝ ሱቅ ወጥታ አትመጣም ትቆያለች አሉ። እናትየዋም ደገሙልኝ። አሁን አንቺ እኮ ምን መሰልሽ ማናችንም እኮ ሱቅ ወጥተን ልንቆይ እንችላለን። ወጥተህ መጠየቅ ትችላለህ። እኔ እንኳን የወንድ ጓደኛ ይቅርና የሴት ጓደኛ እንኳን የለኝም። እሱ ስለማያውቅሽ ሊያምንሽ ይችላል እኮ። ሰፈሩ ለምን አይጠይቁም? እሺ ማዘርዬ አሁን ምን መሰሉት አንድ ነገር አለ። አሁን ለምሳሌ ወንድ ልጅም ሴትም ልጅ ያለው ወላጅ በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። ምክንያቱም ይሄ የትኛውም ቦታ የሚፈጠር ነገር ነው። ምክንያቱም አሁን እሷና ልጁ ሲመለከቱት አሁን የእርሶ ልጅ ትልቁ ልጆት ነው እሷ እንደዚህ ያደረገኝ ብላ ወንጀላ የነገረችኝ ለኔ። ስለዚህ እርሶ ሲመለከቱ ማለት ነው እዛ ቤት አሁን ለምሳሌ ወላጅ እናትና አባት እኮ በአንዳንድ ነገር የልጆችን አይን አይተው እህሉ ያውቃሉ። አሁን ልጆት እቺ ልጅ እዛ ቤት ውስጥ ተደጋጋሚ በሚያገኛት ሰዓት ምን በሚል ሰዓት ሁኔታውን አጢነውታል። እኔ ልጄ እንደዚህ አይነት ነገር ያደርግ በእንደዚህ አይነት ማስተዳደር አላሳደኩትም። ልጅ እሺ እህቱ እንደሆነች ነው የሚያውቀው። እሺ ልጆት እሺ ባይሆን እሷስ እንዴት አይነት አመለካከት ነበራት ለልጁ? እንግዲህ እንደ እህት እንደ ወንድም ነው ስትመጣ የነበራት። ያው የነበረችበት ጸባይዋ አይደለችም። ግን እኔ እዚህ ቤት ውስጥ ነው ብዬ አንተን አይደለም ልጄም እንደዚህ ያደርጋል ብዬ አልጠብቅም። ሁለተኛ ነገር ደግሞ እሷም ወንድሟ እንደሆነ ነው የምታውቀው። ለምን ትንሽ ሆና ነው የመጣችው። አብረው ነው ያደጉት። እንደዚህ አይነት ነገሮች ይፈጠራሉ ቤት ውስጥ ብዬ አይደለም። እኔ ልጄን በደንብ ነው የማውቀው፣ እሷንም እንደዛው። ግን ልጅቷ ዱርዬ ናት። በቃ ኧረ እትዬ ምንድን ነው እያሉ ከላካት በቃ ዛሬ ላካት ለነገ ነው ትመጣው። ሄደን ፈልገን ጠርተናት ስንወጣ ቆማ ከጎረምሳ ጋር ነው የማገኛት። ተይ ብዬ መከራከር። ኧረ እኔን አግኝተሽኝ እራሱ እኮ አታውቂም።
አንቺ ዝም በይ። አሁን እኔ ሰው አስቀምጠሽ እኔ ሌላ ነገር እንድናገርሻት ነው። ዝም በይ። አሁን እዚህ ጋር ጨዋ አትሆኝ። ተበላሽተሻል። አሁን ተበላሽሽ፣ ራስሽ እና ሄደሽ አበላሽሽ፣ ህይወትሽን አበላሽተሻል። እዛው እንደተበላሽሽ ራስሽን ችለሽ እዛው ተቀመጪ። ከልጆቼ ጋር ምንም አታነቃለሁ። ማዘር አሁን እሷ ብዙ ነገር አሁን ስለርሶ ጥሩ ነገር ያወራችልኝ ነገር አለ። አሁን ከዛ ከገጠር እሷን ብቻ ሳይሆን የእሷ ታናሽ ወንድም አለ አመጣሁት ለቤተሰብ ዘመዱ ጋር ተቀምጦ ልጁ እየተማረ ነው። በሳምንት አንዴም በሁለት ሳምንት አንዴም እየሄድኩኝ አይዋለሁ ወንድሜ ጥሩ ሁኔታ ላይ ነው ብላ ተደስታን የነገረችኝ። አሁን ስለሱ መልካም ነገር አድርገውላታል። አሁን ይሄንን ነገር አድርገው መልካም ነገር ሰርተው ማዘር አሁን እቺ ልጅን ሁኔታዋን ሳያውቁ በእንደዚህ አይነት በእርግዝና መንገድ በእንደዚህ አይነት ልብሷን በዚች በምታል ፌስታል ይዞ ውጡ ብሎ ውጪ ብሎ ማባረር ይሄ አግባብ ነው? አሁን በራሱ ዝም ብለው ሲስሩ አሁን እንደሰው አሁን እርሶ ሁለት ወንድ ልጅ ነው ያሉት። አሁን ልጆት በእንደዚህ አይነት መልኩ ሌላ ሰው እጅ ላይ ሊጥለው ይችላል። ተረዱኛ? አሁን እቺ ልጅ በቃ ከልጆት ጋር የተፈጸመው ነገር ተፈጸመ። እኔ ከልጄ ጋር አይደለም እንደዛው እሺ ከልጆት ጋር አይሁን ማዘር ከልጆት ጋር አይሁን ነገር ፈልጋለሁ አይደለም ከልጆት ጋር አይሁን ከልጆት ጋር አይሁን ከቤት ማባረር መፍትሄ ነው። አሁን እቺ ልጅ ትላንትና ከትላንት ወዲያ ከዚህ ቤት ከወጣ ጀምሮ እህል ባቋር ዞር ሳሳት በላ በጣም የታረገችው ይዛ የጣችውን ገንዘብ መች ሰጥቷት እንዴ? አንተ በምን እርግጠኛ ነው ያለ ህልም ገንዘብ እኮ አልሰጠኝም። ገንዘብ ሳይሰጣትማ አትቃጥቅ ገንዘብ ተሰጥቷት ለማንም ስትረጭ ነበር። ማለት ነው ለጎረምሳ ስታበላ ስለምን ጎረምሳ ነው የምታወሪው? እና ኬት አመጣሽው? እርግዝናውን ኬት አመጣሽው? ካበላሽው ጎረምሳ እኮ ነው። አብረሽ ከምትቆሚ ከምትወጩ ከምትሰቂው ከምትላፊው ጎረምሳ እኮ ነው ይዘሽ የመጣው። ሁሉ ነገር የልጅሽን ገመና ለመሸፈን እንደሆነ አውቃለሁ። ምንም ምን ልጅ ገመና ልጅ እንደዚህ አይነት ነገር ያደርግ ይኸውልሽ አሁን አንቺ ከናካቴው ገንዘብ እንዳልሰጡሽ አልፎ አልፎ ቢጃማ ምናምን ይገዛዙልኛል እሱም በዓል ሲሆን ነው ምናምን ብለሽኛል። በባንክ ነው ገንዘቡ ተቀምጦ አንቺ እንደዚህ ስለሆነ ልጅ ስለሆንሽ ስለማታውቂ ብለው አሉኝ ብለሽ ምንም ብር እንዳልተቀበልሽ ነው የነገርሽ አይደል? በቃ እንደነገርኩ ነው። ሌላ ምንም ነገር ማለት ስለዚህ ምንም ብር የተቀበልሽ ነገር የለም። የተቀበልኩት ነገር የለም። ውሸት እሷ ልማዷ ነው። ለአንተ አዲስ ነው ውሸቱ። እኛ የለመድናት ያሳደግናት ምንም ጎሎባት አላደገችም። አሁን እሷ የመጣችበት አካባቢ ከእርሶ ጋር ዝምድና እንዴት ነው? የሩቅ ናችሁ ወይንስ ቅርብ ዘመድ ናችሁ? እንዴት ነው? ሩቅ አይባልም። ያው እንዲህ ቅርብ ነው። ስጋ ዘመድም ይደውላሉ። ቤተሰቦች ይጠይቋሉ። እሷን ይደውላሉ። እኛም ብንሆን እንደውልላቸዋለን። ደህና እንደሆነች እንነግራቸዋለን። በስልክ እናገናኛታለን። ታወራለች። እንዲህ አልፎ ተርፎ እኮ ደግን ስራ ብለን እኮ ወንድሟን አምጥተን እኮ ሌላ ዘመድ ቤት አስገብተን እየተማረ እኮ እሱንም ነግራለች። እሱንም አመስግናለች እኮ የሚከፍልህ ዋጋ አለ። አየህ ዛሬ እኮ ስለዚህ አሁን የከፈለንን ዋጋ አየህ ማዘር አሁን ይኸውልህ ወደዚህ መነጋገሩ ሳይሆን ሌላ ነገሩን ማሰቡን ጥሩና መጥፎ ደግሞ መነጋገር ሳይሆን አሁን እዚች ልጅ ላይ የተፈጠረው ነገር አሁን በራሱ ሲመለከቱ አግባብ ነው ብሎ ያስባሉ? እቺ ልጅ ገና ነች። አግባብ ነው አሁን 19 ዓመት ይሆናት። ታዲያ አልፋ አትቀመጥም? አሁን እኮ ህይወቷ ላይ መጥፎ ነገር የወሰነችው ራሷ ናት አይደል? ሂጂ ብሎ የገፋ ሰው የለም አይደል? በአግባቡ ስርዓቷን ተጠቅማ ክብሯን ጠብቃ ብትቀመጥ እኮ አይደል? ማዘር ይኸውልህ እዚህ ጋር በቢላ በሆነ ነገር ተግሎ የተጠበሰችው አለ በእሳት እሱ ወታነዛ እንግዲህ ስትጠባበስ የነበረችው እንግዲህ የያዛት ጎረምሳ ይሆናል የጠበሳት። በምን እናውቃለን? እኛ ጋር ሰላም ናት። እንዴት ምን ያህል እርግጠኛ ሆኑ? ሰውን የሚያህል ነገር እንዴት በቢላ ይጠበሳል እንዴ? እኛ አላረግንም። ይመጡኛሉ ለብላ ነግራኛለች እኮ እሷ ትመታናለች መልሳ እንዲህ ስታያት መሰለኝ። እሷ አንቺ አሁን አስራ ነው የምትገርፍ በንግግር ቅድም የነገርሽኝ እርግጠኛ ነሽ? ትክክለኛ ነገር ነው የነገርሽኝ? ምንም ነገር መስማት አልፈልግም። በቃ እኮ እኔም እንዳልሰማሽ እንዳትሰሚኝ ውጭልኝ ብያለሁ እኮ። ለምን መጣሽብኝ? በቃ ሂጂ ትውጣ። በቃ አሁን ነገር መማዘዝ ወሬ ማብዛት እኮ ምንም ጥቅም የለም። ሂጂ ወደ መጣሽበት። ስሚ ቆይ ተረጋጊ። ሂጂ ያው ሂጂ መሄድ ነው የሚሻልሽ። እንዴት ነው ሂጂ? እዚህ እቀመጣለሁ ብለሽ ተስፋ እንዳታደርጊ። ከዚህ በኋላ ላይሽ አልፈልግም። ጨርሰናል። እኔ እና እሷ እኮ ጨርሰናል። ማነው እኔ ልጅ ጨርሳችኋል። አሁን እኔ ወደዚህ ስመጣ የምናወራበት ምንም ታይሉት ወደዚህ ስመጣ ብዙ ሰዎች አናግሬያለሁ። በጣም ብዙ ሰዎች ያው ምን መሰሉት እኛ አበሻ ነን፣ ኢትዮጵያዎች ነን። እኔ አሁን ባደግኩበት ህብረተሰብ መሀል ላይ ውጭ ወጥቼ ያልሆነ ነገር ሳረግ መቼም የአካባቢው ጎረቤት ሰው ይቀጣኛል፣ ይመታኛል አይደለ?
እችኑ ልጅ እንደዚህ ብለን አስበን ነው። ጎረቤት ነግሮናል፣ በተደጋጋሚ ይመቷታል ብሎ ተነግሮናል። ልጅም ስለሆነች ጥፋት ስታጠፋ ትመታለች ይሆናል። ግን በዚህ መጠን ልክ እንደዚህ ቢላ ግሎ እስከመጠበስ ድረስ ኬት እንዳጋለች አላውቅም። ጎረቤትም የሚያወራው የጠላት ወሬ ነው። ያው አንዳንድ ጎረቤት ደግሞ ደህና ነገር ስታገኝ ጥሩ ኑሮም ስትኖር አይፈልግም አይደል? የጠላት ወሬ ነው። እንዴት የጠላት ወሬ ማመን የለብን። በቃ የኛ ኑሮ ያስቀናው አይደለም። ሁሉም ጎረቤት አካባቢ እዚህ ያለ በዚህ መጠን እንደዚህ መቅጣት እንደዚህ አይነት ቅጣት አንዳንዴ ያስፈልጋል። አንዳንዴ ያስፈልጋል ማለት ያልተቀጣ ልጅ ድሮም ባለጌ ነው የሚሆነው። ተቀጣም እኮ ጨዋ ልጅ አይደለም። ቅጣት በዚህ መጠን ልክ ቅጣት የለ። ይሄ እኮ ወንጀል ነው። እሱን አላደረግንም። በሱ አይነት ቅጣት አልቀጣናትም። ግን ይመቷታል የሚለው እንደ እናት እንደ ማንኛውም አስተዳዳሪ እገርፋታለሁ። ጎረቤት ደግሞ ጨምሮ አሁን ይሄኛውን አይደለም። ቆይ ስሙ ማዘር፣ እቺ ልጅ ይሄ ነገር እንደደረሰባት ሸርሳ ጎረቤት ገብታ ነበረ። ማልግባባ ጎረቤት ጋር ሄዳማ ያው ብዙ እንትን እንደምትል አውቃለሁ። አይደለም ከእናንተ ወጥታ ይሄ ነገር ሲበዛባት ጎረቤት ሮጣ ሄዳለች። የመጀመሪያም እርዳታ ሰጥቷታል አይደለ? እዚህ ጎረቤት ፊት ለፊት ያለው ጎረቤታችሁ እኛ መተናት አይደለም። በቃ የዳይትም ያመጣችው ቁስል ነው ሲያከሟት የነበሩት እንጂ እኛ እንደዚህ ከዚህ ከቤት እኮ ነው እየጮኸች እየሮጣ ምልጣ ወጥታ ሰው ጎረቤት የገባችው። ከዛ በኋላ አይደል እንዴ ልብሷን በፌስታል አድርጋችሁ ሰብስባችሁ አንፈልግም ብለው ያስወጣችኋት። በቃ ምንም አሰራም። ከዚህ በኋላ እኮ ምንም አጣቀም ማታይም እንዴ? ለምንድን አሁን እኮ ድርጊት ወይ ልጅቷ ሮጣ ባትወጣ ከዚህ የበለጠ ልታረጓት ነበር ማለት እኮ ነው። ባታመልጥ ምን የጠላት ወሬ ነው? አሁን እኮ ሰው ሰብስቤ እንደመጣች አንተ ስላልገባ ነው። በቃ የሆነ ብር ተገኝቷል ተብሏለች። ያንን ብር በምን መንገድ ትካፈል ከልጆቹ? እሷ አሁን የኖረችበትን አይደለም እያሰበች ያለችው። አሁን በአቋራጭ የምትጠቀምበትን ብር ነው። ስለምን ብር ነው የምታወሩት? ዝም በያንቺ ቅድም የነገርኩ ነገር ይሄ አሁን የሀብት ተካፋይ ለመሆን ነው። አሁን እንደዚህ ምንም ብር ከእናንተ አልፈልግም። ተመሳሳይ ነገር ነው እየነገረች ያለችው እሷ ራሱ ነው። ቅድም ነገር ያለው አሁን እኮ ምን መሰለህ ዓላማዋ አንድና አንድ ገንዘብ ነው። ገና በተገኘ እኔ ደግሞ ስሙኝ፣ ይኸውልህ ገንዘብ ፈልጋ ውርስ ፈልጋ ቢሆን ኖሮ ወደ እኔ ጋር አይመጡም ነበር። ቀጥታ ሄዳ እንድትከስ ያደርጓታል። በክስማ እንደማትል ስለምታውቀው ሰማይ ልንገርህ እኮ እውነተኛ ነገር አለው። ግን እንደዚህ ሆይ ሆይታ የሆነ ነገር ላይ እኮ ልነግርህ ነው። አሁን ምን መሰለህ አሁን ያለችበት ችግር አንጻር መጠለያ ስለሌላት፣ የምትበላው ስለሌላት፣ ማረፊያ ስለሌላት፣ ህመም ላይ ስለነበረች እስከ ዛሬ የት ነበረች? ስማኝ ቆይ ለምን አታዳምጠኝም? የተጠለለችበት ቦታ ለምን እስከ ዛሬ የት ነበረች ነው? አሁን ነው መጠለያ ያጣው ብላ አሁን ነው የምትመጣው? አሁን ስንት ጊዜዋ ነው ከወጣች? እስከ ዛሬ የት ነበረች? እናንተ ቀር መምጣት አልፈለገችም ነበር። የሚገርም ነገር ተመልሳ ትምጣ። ታዲያ አትምጣ፣ እኛም ትምጣ እኮ አይደል? እኛ መምጣቷን አልፈልግም። ለምን መሰለህ አንተ እኮ ነው ይዘብኝ ሆይ ሆይ ያላት ጎረቤት ይዟት ወጣ። እሷም ሆይ ሆይ ብላ ወጣች አይደል? ልክ አሁን ሆዷ እየገፋ እየደከመች ስትመጣ መውለጃዋን እኛ ቤት ልታረግ ነው የመጣችው አይደለም? ይሉት ማዘር ምንም ማላቀቅ እኮ አያስፈልግም። እሺ ያስረገዛትን ፈልጋ እዛ መውለድ እኮ ነው እንዴ። ገና ለገና ብር ፈልጋ ያልተረገዘ የዚህ ዓለም እንትን ያላለችው ልጅ ደግሞ አምጥታ እዚህ እኮ ይኸውልህ አሁን እኮ ነው ንግግሬን አልጨረስኩም። ንግግሬን ብጨርስ እኮ አንድ አሳማኝ ነገር ላይ እንደርሳለን። አሁን እቺ ልጅ መሄጃም መጠጊያም የላትም። ያኛው ችግር ስለሆነባት ነው። ያ ችግር ሲመጣባት የዛን ችግር ለመፍትሄ ወደ እኔ ጋር ሰዎች ደወሉ። በእርግጥም ወደ ሕክምና ቦታ ወሰድናት። መጠለያም ቦታ የተማረፍ እንዳለባት ቦታም ሰጥተናታል። ግን ማለት ነው ከዚህ በኋላ አሁን አረረም መረረም ወደ ክስ ደረጃ መሄዱ አይቀርም። አሁን እኮ እነሱ ምንም ነገር ብትላቸው ምንም አያምኑልም ነበር። ከዛ በኋላ ቆይ ዝም በይ አንቺ ቆይ ከዛ በኋላ ይሄ ልጅ እስኪወለድ ነው አይደለ? ችግር የለውም። የእናንተ ኃጢአትና ወንጀላችሁ እየበዛ እየረዘመ ይሄዳል እንጂ እቺ ልጁ መወለዱ አይቀርም። ልጁ ከተወለደ በኋላ በዲኤንኤ ቼክ ይደረጋል። የዛኔ አባት የእውነት እናንተ ታውቃላችሁ፣ እውነተኞች ናቸው። እሷ ሐሰተኛ ትሆናለች። እሷ ጋር እውነት ካለ ግን እያንዳንዳችሁ ህግ
እሱን ህግ ነው የሚፈታው። ተረዳኸኝ አይደለ? ልጅሽንም እኮ አንቺ ታውቂዋለሽ። ጀመርም በቃ እስከ ዛሬ ድረስ ነግሯት ነው የሚሆነው። ምንም አልነገረኝም። ቢነግረኝ ምን ያላምንም። ለምን መሰለሽ እኔ ልጆችን እንዴት እንዳሳደግኩና ማን እንደሆነ አውቃለሁ። አሁን እንደዛ ነው ገንዘብ ሊያገኙ ነው የሚለው ወሬ ተሰምቷል። የሚነግሩሽ ወሬቶችሽ ነገሮች ምንም ስለ ብር ምን ስለፈለግሽ እንጂ ታዲያ በቃ እኮ ያስረገዝሽን ታውቂያለሽ። ምንም እኮ ነገር ያስፈልግሽ ሌላ ጋዜጠኛ ምናምን ምንም እኮ ማንጋጋት አይጠበቅብሽም። በቃ አርገዘሻል። ያስረገዝሽን የምታውቂ አንቺ ነሽ እኮ። ያስረገዘኝንማ ነገርኩሽ እኮ ልጅሽ ነው። ልጅሽ እንደሆነ እኮ ታውቂያለሽ። እንዴት ከኔ ጋር መልስ እንዳትሰጪ እንዳታወሪ። ረሳሽ እንዴ ሰራተኛ ነበርሽ ገባሽ? አሁን ከኔ ጋር እኩል እንዳታወሪ። አሁን እርጉዝ ስለሆነች ትፈራኛለሽ ብለሽ እኩል እንዳታወሪ። እውነታውን ታውቂያለሽ። ለምን እንደምትደብቂበት እዛው ሄደሽ ጨርሽ። አሁን ከኔ ጋር መልስና ጥያቄ እንዳታቀርቢ። ረሳሽኝ እንዴ? እመቤትሽ ነኝ ገባሽ? ቀጣሪሽ ነኝ። አንቺ ሰራተኛ ነሽ። አሁን እኮ ይሄ የሰራተኝና ያሰሪ አይደለም። አሁን እሷ ተበዳይ ነች። ልጅሽ እንደሆነ ታውቂያለሽ። ሰው ስላለ ነው እንዴ? ቆይ ምላስሽ በጣም እንደዚህ መናገር የጀመርሽው መቼ ነው እንዴ? ስራሽን እኮ ታውቂያለሽ እንዴ? እንደዚህ አፍላፊ እስከመከፋፈል ድረስ እንዴ? ሰው ስላለ እኮ አይደለም። አሁን እቺ ልጅ ቆይሽተው አፏን አረዘመች ነው ስለ ሰው ቆይ እሺ፣ ቆይ ለነገር ይሄን እርግዝናው ቆይ መቼ ነው እርግዝና ያወቃችሁት? መቼ ነው? አንድ ወር ምናምን ይሆናል። ለምን መሰለህ እኔ በፊት ሰውነቷ ጨምሮ ነው ብዬ ነው ዝም ብዬ ቁጭ ያልኩት። በቃ ሳያት ቀጭንም ስለሆነች በቃ ተመችቷት ነው ብዬ እኔ ስለ እርግዝናው ብዙም አላወኩም። እያደር እየገፋ ሆዷ ሲመጣ ፈራው ለራሴ እንዴ አንቺ ብዬ ስጠይቃት አለማፈሯ ደግሞ እኮ እሺ ቆይ ማዘራው ልጅሽ ነው አላለችም። ደግሞ አፋሊ ብላ ታወራሽ ባለጌ እኮ አሁን እቺ ልጅ እዚህ ጋር እንደዚህ ተደርጋ ተተኩሳለች በዚህኛው በኩል አይደለ? ቆይ ቀስ በይ እዚህ ጋር አሁን ይሄን ያክል እንደዚህ ማድረግ ምን አስፈለገ? እና ሽልማት ይዛ መጣለች። ጥሩ ነገር ነበር የምትጠብቀው። ከኔ ያመጣችው እኮ ዲቃላ ልጅ ነው። ልጅ አርግዤ መጣው ተለይ ጥሩ ነገር ነበር መሸለም የነበረብኝ። ጥሩ ነው ብዬ ሳይልል ብዬ ነበር መቀበል የነበረብኝ። አንተ እንደና እንዴ አንተስ ብትሆን አምጥተህ እንዳሳደግከው ልጅ ገና ተመራ ሌላ ነገር ቤተሰቦቿን ተለውጣለች። እኔንም ታገለግለኛለች ያልኳት ሴት ሄዳ ከማንም ጎረምሳ አርግዛ ስትመጣ እሰይት ወረስ ብዬ ነበር መቀበል የነበረብኝ። እንደሱ ሳይሆን ቆይ ማዘር ብልግናሽ ነው ግፉ። እንደሱ ሳይሆን እቺ ልጅ እስከ ዘላለም እዚህ ቤት በሰራተኝነት አትቀርም። ዋና ምትበለው እንደ ልቧን የምትተኛው እንደ ልቧን ምትሰራ የፈለገችው በእጇን ምን ታርግ ለነገሩ እኔ ነኝ ባለኝ አይደለም። እዚህ አሁን እቺ ልጅ እመቤት አረኳት አይደለም። እዚህ ቤት እስከ ዘላለም አትቀርም እኮ ግን በወግ ማድረግ ነበር መሸኝ የነበረባት አይደል እንዴ እኮ አሁን ይሄ ነገር ከተፈጠረ ልጅ ነው እኮ መጠበቅ ነበረባት። ይኸውልሽ በክብር ቢሆን አይሻልም እንዴ? ሁሉ ነገር ጊዜ ያለ የምትናገረው ነገር ስማ፣ ልጅሽ ነው ትላለች። እንዳለች ከሆነ ሆዷ ገፍቶ ካደገ በኋላ ምናምን ነው ቀድሞ ሰው በጊዜ ለምን አልተናገረችም? እንደሱ ነግሬው ነበር በጊዜ ለምን ለሱ አይደለም ለይሄው አለች አይደል? እሱ አለች አይደል? ከሱ ይልቅ እኔ ቀርብሻለሁ ለሷ ይሄው እንዲ ልጅሽ እንዲ አርጎኝ አቲ ከሱ ቢሆን ኖሮ እና ድፍረቱን ለማሽበት ስለምታደርግ ሲታወቅብሽ ነው ነው ለሷ ራሱ የነገራት። ለምን እሱ እንደነገርኩት አልተናገረም? አሁን እሱ ብለሽ ምንም እንትናት በይ። እሱ እንዳደረገው ምንም እርግጠኛ አይደለንም እኛ። እንደልብሽ ስትጨፍሪ ስትዘሊ ሄደሽ ከእያንዳንዱ ጋር ስትቆሚ በየሱቁ በየመንደሩ በየሰፈሩ ስትቆሚ ከነበርሽ ጎረምሳ አንዱ እኮ ይኸውልህ ጓደኛ እንዳልሆን ታውቂያለሽ። ማዘር አንቺ ከኔ ጋር መልስ አትስጭኝ። መልስ እንዳሰጨኝ አንቺ መልስ እንዳሰጨኝ እኔ እንዳትናገረኝ እንትን አስቀምጣ መልስ እንዳሰጨኝ አንቺ እንዳትሰጭኝ መልስ እኔ ደግሞ አይደለም በቃ ቁጭ አድርጋ ታሰደበኝ። በሰራተኛ ታሰደበኝ አንተ በቃ ሰራተኛ ናት አኑራት እናት እንደዚህ መሳደብ ድረስ አንተ ምን የተሰደበሽ ምን ያለችው ነገር አንተ ያለችው ነገር ምን አለ? ታላቅ ነች አይደል? እናት ትሆናለች። ያለችው በክብር ትጣሪ ሌላ ነገር ሳንገባ ትጣልኝ ከቤት አይንሽን እንዳላይ ሰፈር ቁጭ በይ እንዳላይሻን አይንሽን አልቀመጥም። በቃ ይዘህልኝ ውጣ በእናትህ። እሺ ይዣት እወጣለሁ። ቁጭ ብለው አሁን ጨርሰናል እኮ መልስ እንዳትሰጠኝ። ይኸውልህ ስማ፣ እናት እስከ መወርወር ድረስ የትም አታውቃትም። ስማ ሰው ነው ጠቁሞ ያገኛታል። አልካደችም። ሰራተኛ መሆኗን እኮ ትልቅ ሰው ነች፣ እናት ትሆናለች። እስከ መገፍተር ድረስ ቁጭ በሉ ምናምን ብላ አንተ ማዘዝ አትችልም። እሷ ትልቅ ሰው ነች አይደል? ስለሷ ክብር እንደምትጨነቀው ስለሷም ተጨነቅ። ትልቅ ሰው እኮ ነች። ለእኛም እናታችን ነች፣ ለአንተም እናት ትሆናለች። ቁጭ በይ ምናምን ብለህ እያዘዝክ አይደለም።
እሷ ለየት ነው አታውቃትም። ጨረስክ? አሁን ነው የመጣው። አዎ ልክ እኮ ጨረስክ? ተራሱ አዎ። ስማ አሁን ይኸውልህ ልንገራችሁ። አሁን ጉዳያችን እየጨረስን ያለ ነው። አሁን እኔ ስማ ድህነትሽን ረስተሽ ደግሞ ከዛ ከእንትን አውጥቼ ሰው አይደለም ቆይ ማዘር ይሄንን እኮ ይኸውልህ እውነቱን ለማወቅ እኮ አልፈለጉም። መዛካውት ስላወጣውሽ ይኸውልህ ማዘር ልንገሮት ቆይ እርሶ እኮ እውነቱን ማወቅ እየፈለጉ አይደለም። መፍትሄ የወሰን አንድና አንድ ልጅ ማባረር ነው። ምንም በቃ መፍትሄው ለምንድን ዲቃላ ነው ይዘው የመጣችው? በምን አወቁ? ከማን እንደሆነ? እሺ ከማን ነው? ከየትኛው ጎረምሳ? ጠቁሙን፣ እኛም እሱን ሄደን እናዋራው። እሷ ናት የምታውቀው። እንግዲህ ከብዙ ትቆማለች። እሷ አንዱን ትለይልን። እሷ ናት አንዱን የምታውቀው፣ ያስረገዛት የምታውቀው። ከብዙ ትቆማለች። ስለዚህ ልጆትን ቆይ ልጆትን ይሄን እንደሰሙ ልጆትን አዋርተውታል። ልጅ ውስጥ አትክተቱት። በቃ ምንም የሚያውቀው ነገር የለም። እስቲ ለምን አንተ ደውለት እስቲ። የለም ለምን እንደሚደውለው የለም እሱ ለምን ምንም መደወል በቃ ነው ያለው አይደል? ተነጋገርን፣ ጨርሰሽ መውጣት ነው በቃ ጨርሰሻል። ከሱ ጋር ምንም የሚያገናኛት ነገር የለም። አንተም ከሱ ጋር የሚያነጋግር ነገር የለም። በቃ ታውቃለች፣ ያስረገዛትን እዛው ትጨርስ። እስቲ ቆይ አይቻልም። በቃ እንዳትሰጠው። የለም እዚህ ውስጥ እዚህ እንትን ይል በቃ የለም ለምን እንደምደውልለት በቃ እኮ ጨረስክ። ከኔ ጋር ጨርሳለሁ። መደወል አትችልም አንተ። ግን ምን ሆነህ ነው? በቃ እሱ ጋር መደወል አትችልም። ምን አትፈልግ? እኔ እናቱ አለው እኮ በቃ ልጁ ማዋራ ስለፈለኩ ለምን ወደጅ ተነጋገሩ። በቃ ከኔ ጋር ወራ ጨርስክ። ወደጅ ተነጋገሩ። ውጡና ከሱ ጋር እንኳን ወደጅ ተነጋገሩ። ስልክ ይስጠኝና ውጡልኝ እና በደጅ ተነጋገሩ እኮ በደጅ እናውራው። ተነጋገሩ። ላውራው እንደውልለትና ላውራው በራሷ ማውራት ምንም አያስፈልግም። ጨርሳለች። ከሱ ጋር ማውራቷ ጨርሳሽ አይደለም ብላለች። አይደለም ብለናታል። ይዛል ለምን ፈራችሁ? እሱ ስላልሆነ እሱ ካልሆነ እሺ ደውልለት። የኛ አይበቃሽም? የኛ አይበቃሽም? በማናውቀው ነገር እኛን አወራሽ፣ እኔን አወራሽ፣ እሷን አወራሽ አይደለ? አነጋገርሻችሁ። የኛ አይበቃሽም? አንድ ነገር ልንገርህ። ሰማኝ አንድ ነገር ልንገርህ። ሰማኛለህ? እጄን እንደዚህ አታርግበት። በቃ በስርዓት አውራው እንዴ። በዘማናች መተል ታስጠነቀቀን አይገባም። ወንድሜ ይኸውልህ ትሰማኛለህ? እኮ የሚባል ነገር የለም። የሚባል ነገር አለ። ሰው ቤት ገብተህ ማስፈራራታችን እንደፈለግህ አወራካለሁ። ሰው ስልክ መቀማታችን እንደፈለግህ አወራካለሁ። ልነግርህ ነው። ከፈለግህ ካሜራውን አስጠፋዋለሁ። አስጠፋው። ደስ እንደውም ደስ የሚለን ካሜራውን አስጠፋውና ህግ ያለበት ሀገር ላይ ነው። አስጠፋው ስል ካሜራውን አጠፋዋለሁ ስል እኮ አንተ የገባ ነገር የለም። ችግር የለውም። ተግባብተናል። ህግ ያለበት ሀገር ላይ ነው የምንኖረው። ሰው ቤት ገብተህ ማስፈራራት አትችልም። ወይታም ህግ አለ። እርግጠኛ ነህ? አዎ ህግ የለም እንዴ? ህግ አለ እኮ። እስቲ ህግ ቦታ ለምን አትሄድም ታዲያ? ትሂድ። አንተ በውጭ ጨርስ። ምን አገባህ? ቤት ገባሁ አይደለ? ቤት መጣሁ ደስ ይለኛል እኮ። ህግ ቦታ እስቲ የምታውቀው ነገር ስላለ ነው። ምንም የማውቀው ነገር እና ምን ያስፈራል እኮ? ሂድ። እኔ ቤት አልወጣም። ወደር እንግዲህ ከቤት አልወጣም። በቃ ቤተኛ ከቤት አልወጣም። አንተ ሂድና አንተ ይኸውልህ በውስጥ በልብ ምንም ነገር የምታውቀው ነገር ከሌለ ሂድና ፖሊስ ጣቢያ ፖሊስ ይዘናል። ምን አስፈራችሁ? ካሜራ ሚዲያ እንደዚህ አስደቅኖ ከመምጣት ህግ ቦታ ትክክለኛ ሰው ከሆነች ለምን ትፈራለች? እውነት ካላት ውስጧ እውነተኛ ሰው ከሆነች ምንም የሚያስፈራት ነገር የለም። ሰው ስላስፈራራት ችግሯን የሚያስፈራራት ብልግና። እናንተም እውነተኛ ከሆናችሁ የእሱ ወንድም ይጠራና እናውራ። እሱን የሚያስጠራ ነገር አለ ብዬ አልጠብቅም። ለምን መሰለህ እኮ እውነተኛ ከሆናችሁ እሱ ቢመጣም ከዚህ የተሻለ ወሬ አያወራም። በቃ ይምጣና ያውራ። ዝም በይ አንቺ እንዳታውሪ አንቺ ዝም በይ። እኔ እኮ ይምጣ። አይመጣም እሱ በቃ ጨርሳል። ከኔ ጋር ውጣ። ለምን ነው የማይመጣው? በቃ ማውራት እሱ ቢመጣ የሚመጣ ለውጥ ስለሌለ የምናወራው ይሄንን አውርተናል፣ ጨረስን። አየህ አይደለም? የእናትህን ንግግር ሰማህ አይደለ? አዎ የምናወራው ነገር ከኛ ጋር ተነጋግረን ጨረስ። የፈለግከውን ነገር ነግረናል። በቃ አንተም ታውቃለህ ማለት ነው። አንተም ታውቃለህ። በቃ አሁን ይኸውልህ ልነግርህ ነው። እናንተ እኮ አረጋገጣችሁልኝ። ወንድምህ ተጠርቶ ልንገርህ፣ እኔ እኮ ባልሰሩት ወንጀል ደረቴን ነፍቼ እሄዳለሁ። እኛን አሁን እንደተጠቃችሁ ደግሞ ተደብቆ ነው የደብቃችሁት ነው ያለም ደብቃችሁት ነው። ህፃን ልጅ አይደለም የትም የምንደብቀው። ታዲያ እና እኮ ስልክ አለ እዚህ ጋር ልደውልለት። ለምን ትደውልበታለህ? ምንም እኮ መደወል አያስፈልግም። አይደለም ይምጣ እናውራ።
የምታወራው አዲስ ነገር የለም አልኩ። ለምን አትተውም? በቃ ነው የሚያወራልህ አልኩ። ለምንድን ያወራልኝ? ያውራ በቃ እሱ ማየትም ማውራትም ስለፈለገ ይነግርሃል። ውጭ እንደምትቆም ይነግራል። በቃ ይሄ አይደለም ፈልጋ እንደሆነ ይነግራል። ሌላ ምንም አዲስ ነገር የለም። እሺ ቆይ አንድ ነገር ልንገራችሁ። ምን ሆናችሁ ነው? በቃ ለምን አትቃለንም? ለምን ሰላም አሰጡንም? በውጭ ዝም በይ አንቺ ሰው ቤት ድረስ። ስለዚህ ቆይ ቶ ችግር የለውም። ቀላል መፍትሄ ልስጣችሁ። ስለዚህ እናንተ እሱ መጥቶ እናንተ ፊት እንዲያወራ ፈቃደኛ አይደላችሁ። እኔ እኮ በምፈልገው ሰው አስመጥቼ እዚህ አላወራውም። በራሴ በግል ያስወራዋለሁ። በቃ በውጭ ጨርሱ ትችላላችሁ። በውጭ ጨርሱ። ሌላ ሰው ሌላ እንዲለን አንተ የእሷ ያሰደበችኝ እዚሁ ሰፈር ነው የማወራው። ሰው ጉድ እስቲ ድረስ እዚሁ ሰው ፊት ነው የማወራው። እዚህ ቤት እናውራ ብያልኩኝ ድምፄን ቀንሼ የኔም ሰዎች እንደምታያቸው ናቸው አይደለ? ለምጣር ሰማኝ ከኛ ቤተሰብ ጋር ችግር አለበት። በስርዓት ማውራት ከሰው አይደለም። ትተዋወቃለህ ከዚህ ቤት ከኛ ቤተሰብ ጋር ታቀናለህ። አስበህበት ምናምን ነገር ወንድም። ስለዚህ ይኸውልህ ልንገርህ፣ አሁን ይጠራና አላዋራም ኳል እኮ የምትጨርሱ ከሆነ እኛን አትበጥብጡም። ከኛ ጋር ጨረስክ አይደል? ስለዚህ አይደለም ከእናንተ ጋር አልጨረስኩም። ጨርሰሃል። በቃ ለምን ማወቅ ያለብህን ታውቃለህ። ምንድነው የምናውቀው? የምታውቀው ነገር ታወራለህ። አናውቅም። ታውቃለህ። ዝም በይ አንቺ። ምንም የምናውቀው ነገር የለም። አንቺ የዘለልሽበትን ቦታ ሁሉ እኛ እናውቃለን እንዴ? አንቺ በሄድሽበት በቆምሽበት ሁሉ እኛ ጊዜ ከርማመጣ ታውቃላችሁ። ምንም ከዚህ ከወጣሽ እንኳን ስንት ጊዜሽ ነው? የሄድሽበትን የረገጥሽበትን ምን አስፈራችሁ? ሻው ምን አስፈራችሁ? አንተስ ምን አስፈራ? እርሱስ ትልቅ አይደል እንዴ? እና ምን አስፈሩት? የምጣ ልጆት ነው አይደል? ቤቱ ነው የሚመጣው። እስቲ እናውራው። ሰዓት መጥቶ የሚያወራልህ አዲስ ነገር የለም። ኧረ ጉድ ፈላ። ተመሳሳይ ነገር ነው የምትሰማው። በቃ ስለዚህ እንጠብቀዋለን። እስከ ማታም ቢሆን ቁጭ ብለን እንጠብቅ። ከቤት ውጭ አድር መቼም ላይመጣም ይችላል። አይምጣ። ቁጭ ብላችሁ ታድሩ። እናድራለን ቁጭ። ችግር የለም። ሻው ስልኬን ስጠኝና ተጠብቁት። ተጠብቋላችሁ። ተጠብቁት። እንዴ ምርኮኛ አደረከው እኮ ምን ሆነ ነው አንተ? ስልክህንም አልሰጥህም። ለምን ቴክስት ልታደርግለት እንዳትመጣ ብለህ ለምን? በቃ ጠብቁት እኮ ጠብቁት። በቃ ጠብቁት። አልሰጥህም ስልክ። እንዴ መብቴን እኮ እየተጋፋኝ ነው። ሰው ቤት ገብተህ እኮ የሰው መብት እኮ እየተጋፋህ ነው። ኧረ እንደውም በጣም በትትና ነው ያወራሁት። ምን ማለት ነው? እንደዚህ አይነት ግብግብ እየፈጠርክ እንደዚህ አይነት ትትና አናውቅም። እንደዚህ አይነት ትትና አሁን እናትህ ፊት ነኝ። የትኛው ትትና ነው እኮ እናትህ ፊት ነው ያለሁት። አቤል ግን ከመቼ ወዲህ ነው እንደዚህ ሆንከው? ቆይ ዝም በይ አቤል አትበይ። አንቺ ከመጣሽ እዚህ ያመጣሽው ጦስ ነው ሰውን ሰላም የነሳው ልጆች የምታበላ አሁን። ስለዚህ በቃ ሌላ ነገር ውስጥ አንግባ። ስለዚህ አሁን ይኸውላችሁ ወደ መፍትሄው ብንሄድ ነው የሚሻለው። ምክንያቱም እኔ አሁን እየሰለቸኝ የመጡት እናንተ እውነታ እኮ ልነግርህ ነው። ስማኝ፣ እውነታ ካላችሁ እኔ ልደውልለት። እናንተ ድምፅ አታሰሙ፣ እኔ ልደውልለት። ይኸውልህ ለምን የምትደውልለት? በቃ እኮ ከዚህ ሌላ ምንም አዲስ ታሪክ አይደለም ቢሉ ምንም በቃ እውነት የላቸውም። ምንም አዲስ ታሪክ አይደለም። ሲጀመር ፓተሩን ክፍት ነው እኮ ላትግባ። የሰው ሚስጥር መልስለት። እስቲ ቆይ ተረጋጋ። ምን ገባህ አይደል? ሰው ቤት ገባ፣ ስልኬን ቀማህ፣ ዝም አለ። አሁን ገብተህ ደግሞ ስልኬን መጎርጎር መብት የለም። ኧረ እባክህ ስልኩን መልስለት። ምን ያስፈራክ? እንዴ ለምንድን ነው የሰው የራሴን እንትን የምታየው? ለምንድን ነው አምጣው። ላየው አይደለ? ይሄንን ስላገኘሁብን የፈራከው ምንድን ነው? እጅን ሻውን ወደዛ ጋር እሺ፣ ስልኬን እጅን ወደዛ ጋር እናንተ እኔ ላይ እየቀለዳችሁ እየተጫወታችሁ ነው። እናንተ ናችሁ እንጂ እየቀለዳችሁ። አሁን ሰማ ቆይ እናንተ ነች ትልቅ ናቸው ብዬ ነው ዝም ያልኩት። እናንተ ግን እንግዲህ ተመልካቾቻችን ይኸው ወንድሜ ምንድን ነው እሱ አሁን ለምን አይረጋጉም? ምን እየሰራህ ነው? በእናትህ አንተ ለምን አይረጋጉም? ለምን እንዴት ልረጋጋ? ሰው ስልክ ወስድ ካንተ ሰው ስልክ ወንድሜ የሚለው ቴክስት ላይ እንዳትመጣ እስቆይ እንዲግነኛ ቋውን እንዴት ነው? በቃ እንዳትመጣ ወደ ቤት እንዳትመጣ የሚል ወንድሜ የሚል ሲቀጥል መጀመሪያ እዚህ አይደለም ክፍለ ሀገር ነው ገለመሌ ምናምን ምክንያት ብዙ ነገር ደርድራቸዋል። ዘንበል እስቲ እና አሁን በዚህ ሰዓት መቶ ምን ይጠቅማል ነው? እርሱ ልነግሮት ነው። በጣም ማለት ነው እንደ ራሴ እናት አይቼውት ነበር ሳውራውት ነበር። ከዚህ በኋላ ግን እኔ ላይ እየቀለዳችሁ ስለሆነ ሲጀመር እያዋሽ ነው ሁሌም። ዝም በይ አንቺ።
አሁን እስካሁን ደስ ተረጋግቷል። በቃ አይደለም በእናትህ ምን ሆነ ለእርሶ ራሱ ትልቅ ሰው አይደል እንዴ? እርሶ ትልቅ ሰው አይደል? በቃ ትልቅ ሰው ነኝ። ትልቅ ሰው ቢሆን ታዲያ አንተ ትልቅ ሰው ነሽ ብለህ ብታከብር እና ውሸት ነው ያደርግላችኋል። ምንም አልዋሸንም። በቃ ዘንባላተ እንደረሰማኝ እኛ ተናገር የዚች ልጅ ህይወት ያበላሻችኋት እናንተ ናችሁ። ምንም አላደረግናትም። ተበላሽታ የመጣችው ራሷ ናት። በምን ጉዳይ ነው ተበላሽታ የመጣችው? እንደፈለገች ስትዘል ዘንግ ነው ተተሰ ሰማይ ልንገርህ ነው እሷ የትም ዘላ ባመጣችሁ ልንገር ይኸውላችሁ ስማኝ አንድ ነገር ላስረዳችሁ እቺ ልጅ ምንም ማታቅ ልጅ እናንተ ቤት መጣች እንደዚህ ሲሆን ከቤት ወስዳችሁ ወረወራችኋት የረባ ስስ ፌስታል ሰጣችሁ ልብስ ሼ ነው ብለው ጨርቅ ሼ ነው ብላችሁ ሰጣችኋት የረባ እንኳን ልብስ የለም እንዴት አወቀው ይዛላ ለመውጣቷ በምን አየሃት እሷ አንተ ዛሬ ያያት ያረባ ፌስታል ይዛ ቆይ ሲቀጥል ደግሞ አንድ ነገር ልንገራችሁ ወሳኝ ለእናንተ ለህይወታችሁ መስመር ስለ ውርስ ምናምን ገለመሌ ምናምን ትላላችሁ አይደለ እቺ ልጅ እዚህ ቤት የተደፈረች ከሆነ ያውርሱን ነገር እዛው እንደረሳችሁት ነው የምትቀሩት ምክንያቱም እናንተም ህግ አይለቃችሁም ሲቀጥል ደግሞ ያ የውርስ ገንዘብ ለሷ ነው የሚገባት ብሎ ነው ህግ የሚፈርድላት ምክንያቱም ተዋልዳለች አይደለም እና በቃ ታዲያ አይደል ይሄ የሚገባው ያባታቸው ውርስ ነው ለልጆቹ ነው እሷ ኬት መጣ ነው የምትወርሰው እሷ የእርሶ ልጅ እንደዚህ ስላረጋት በምን እርግጠኛ ነኝ ለምን እንዳትመጣ ቤት ብሎ ቴክስት ጻፈ ለምን ተባበሩ የኛ ይበቃል ሲቀጥል አንተ ባህሪ ጥሩ ነበር አይደለ ይሄን ነገር ስታቅ ነው ባህሪ የተቀየረው ምንም የሚያውቀው ነገር የለም የምናውቀው ነገር የለም እሱ አረ ልጆትን በዚህ መልክ እንደዚህ አይደለም ትክክለኛ ነገር በስተው ይሻላል በፊት ላይ ታቀኛለህ አልወቀ በፊት ታቀኛለህ አልወቀ አሁን አንቺ ከሱ ጋር ነው እየተነጋገርኩ ያለሁት ዝም ያንቺ ጦስ ነው የሁሉ ሰው ያንቺ ጣልቃ ግብነት እኔ እንትና አልፈልግም ሰማኝ አታቀኝም አይደለ ቋዳምጠኝ በፊት ጥሩ ሰው ነበርክ አሁን ተቀየርክ ምናምን ስለ በፊቱ ባህሪ አታውቅም አንተ ታውቃለህ አታውቅም አይደለ ከዚህ በፊት እናንተ አንተዋወቅ ባላቅም አንድ ነገር ልንገር አንተ ሰው ቤት ድርቅ ብሎ ገብቶ ጭቅጭቃለን አሁን ይላችሁ ስለዚህ እኔ ወደ መፍትሄ ነው ቀጥታ መገባው ምንድነው መፍትሄው አሁንም ወንድማችሁ እንዲመጣ ተባበሩ ልደውል ቃሉ ልቀበለው እሱ አላደረኩ እንኳን አላደረገም ነው እንደዛ ከሆነ ለምን ትፈራላችሁ ለምን አይደውልለት ወደ የሚቀጥለው ነገር እንሄዳለን ምንም አሁን አንቺ ቤተሰቡን የማመስራት ለምን ይንገላታ ካለበት ቦታ ለምን ይምጣ ለምን ይንገላታ በቃ እንዳትመጣ አልኩት መበጥበጥ የለበትም እኛ የተበጠበጥ ነው ይበቃል ሙሉ ቤተሰብ አንድ ባንድ እየተጠራ እንድንበጠበጥ ነው ስለዚህ እርሱስ የሚሉኝ ነገር አለ እኔ አይምጣ በቃ ከዚህ በላይ የሚነግረ ነገር የለም የኔ ልጅ ከሰማኝ ምንም አዲስ ነገር ስለማይመጣ የሱ መምጣት ጥቅም የለውም እሺ አሁን ምንም አዲስ ነገር አይመጣም ብለዋል አይደለ ማዘር ምንም ሌላ አዲስ የሚወራ ነገር ስለሌለ የሱ መምጣት ጥቅም የለውም አሁን እኔ ብዙ ነገር እየታገስኩትኝም ምንም ያልኩት ያውርሶ እናት ነውትና ስለ ልጆት ይጨነቃሉ ስለዚህ ልጅ ግን ጭንቀት እየተረዱ አይደለም ስለዚህ አሁን እኔ በማረገውና በማዘው ነገር ካስከፋውት በጣም ይቅርታ እያስከፋን ነው እንጂ ልጆት ስለሆነ ሊከፉ ይችላል አይደለም እሱ አይደለም እሷን ብቻ ሳይሆን እሱ አይደለም አሁን እሱ መጣ ለውጥ እኮ የለውም በቃ ይሄን ነው አይደለም ብለን ነገርና ከቤተሰቦቹ በላይ ማን ያውቃል ስለ ልጁ እሺ አንድ ጊዜ ስሙ ማን ነበር እሺ ናቲ ነው ስሙ ይኸውላችሁ ናቲ የሚባል ልጅ በእናትህ አንተ ተው ልጁን ተው እንዴ ምን ሆነ ነው ኧረ እባክህ እንዴ በራሴም ስልክ ከራሴ ጉዳይ ጋር ላውራ እንዴ ምንድነው የፈለጉት አንድ ጊዜ ጠብቀኝ ምንድነው የፈለጉት አሁን እያከበርኩ ነው ያወራሁት ይቀመጣል ላይ አሁን ልንገርህ ለእናቴ ናቸው ግን እሳቸው ስልክ ሲመነጭ አትናገርም ማን የራሴ ጉዳይ ብለህ እኮ የእሱን ስም ነው እየጠራ የወንድም እኮ እናንተ እንዲመጣ ላደረጋችሁትማ ጉሮሮን አንቆም እስካሁን ታግሻለሁ ለምንድን ነው ጉሮሮን የሚታነቀው እሷ አንድ ሴት እንትን ባለችበት በጫረችው ጸብ ነው እንደ አንተ ጉሮሮ ምን ማለት ነው የሚባለው እዚሁ አካባቢ ነው ግራ ካጋባችሁ የአቤል ወንድም ነው ኧረ እባክህ ብላችሁ አገኙትና
አንገቱን ይዛችሁ ይዛችሁት እንዴ? ምን ማለት ነው? አንገቱን ይዛችሁ እንዴት ነው አንገቱ? እዚሁ አካባቢ አንተ ቀለል አድርገህ የሰው ህይወት ወደ ቤት እንዳትመጣ ብሎ ቴክስት ስላደረገለት እዚሁ አካባቢ ነው የሚሆነው። ምን ማለት ነው? ቆይ እሺ፣ ምን እያደረግክ ነው ግን? እየሰራ ያለውን ነገር ታውቀዋለህ? ጉሩሩን የሚባለው ወንጀለኛ ነው። በክብር ለመንኳችሁ፣ ክብር አይገባችሁ። ምን ማለት ነው? ለመንኳችሁ አንተንም እናትህንም። ኧረ በቃ ወደ መፍትሄው መግባት ይችላል። መፍትሄው ማስደብደብ ነው። ማስደብደብ ነው። ታዲያ አንድ ሰው ተደበደበና እንትን ተባለ ብለህ አንድ እዚህ ቁጭ አልክ። እሺ አሁን ማዘርዬ አንተ ከሷ ጋር ሌላ ነገር አለበት? አሁን ቢቀመጥ አይሻልም? አልቀመጥም። እንዴ ልጄን እያስደበደብክ እንዴት ብዬ ልቀመጥ? ከልጄ አስደብዳቢ ጋር እንዴት ብዬ ነው ተስማምቼ ልቀመጥ? ስራው ነው። በቃ ከተማመናችሁ ቁጭ በሉ። ሲመጣ የሚለውን ይሰማል የሚባለው ሆኖ እንዴ ታዲያ የሚለውን ምን ሰማው? እሺ ቆይ አሁን ቁጭ በሉ ማዘር። እኔ ልጄ ላይ ግን የሆነ ነገር ቢደርስ ካንተ ራሳለሁ። አንድ ጭረት ቢነካ የሰው የት እያበላሹ እንደገና ስለ ልጆ ታስባሉ። እናት ነው ታረጋ። ዝም በል እስቲ አንተ ዝም በል። ስለማታውቅ ምንድን ነው አታስፈራራ። በገዛ ቤቱ መጣ ሰማኛል። ዝም በል። ሰው ተበላሽ እኮ ነው። አንተ ዝም በል። ዝም በል እያልክ አንተ ትእዛዝ ሰጪ ማን አለ? አንተ እንዴ ምን ማለት ነው? እኔ ያመጣሁት ነገር ውሸት ከመሰላችሁ ለምንድን ነው ሰው አንቃችሁ ደብድቦ ማለት ነው? ይሄ ራሱ ህግ አይጠይቃም። አይጠይቀኝም። ወንጀለኛ ስለሆነ መሰለኝ አይደለ ወንድሙ የሚተባበር ያለው። ምንም ወንጀለኛ አይደለም። አንቃችሁ ደብድቡ ስትል አንተ ወንጀል እየሰራ እንደሆነ አታውቅም? ወንጀል ለምንድን ነው ወደ ቤት እንዳትመጣ ብለህ ቴክስት ያደረክለት? ለምን በጠበጣል? ይሄው እኮ መጨረሻ ላይ ነው እኮ በቃ ቢመጣም ይሄ ነው የሚከተለው። ይሄም ይሄን ነው። አሁን ይሄ እንዳይመጣ ነበር ስለምናችሁ የነበረው። ላከበት እኮ ቢመጣም ይሄን ነው። ሰው እየላክ ደብድቡ ትያለህ እንዴ? የምታስመጣው ሰው እየላክ ደጅ ላይ እንዴ? ችግር የለውም እሱ እንዴ ችግር የለውም እኮ ይምጣና እሱ የምንነጋገረው ነገር አንቃችሁ የሚባል ነገር አለ እንዴ? ሰው ልጅ እንዲታነቅ ማን መብት ሰጠው? ለአናቂው ስላሳናቂው ለምን ተደበቀ? ለምን ተደብቁታላችሁ? ምንም አልተደበቀም። ተደብቋል። የለም ክፍለ ሀገር ነው። ዝም በይ። እኔ ከኔ ጋር እንዳታወሪ አንቺ። እኩል መልስ ውሸት ሆነ። በዚህ ነው ያብርቦታል እኮ ለምን ትያለሽ? እንዳታወሪ። ውሸት ያብርቦታል ነው በዚህ ውሸት ለምን አንተ በምን እርግጠኛ ነህ? የታቀኛለ ክፍለ ሀገር ከሆነ የኔን ሰዎች ስለማያገኙት ምን ያስደነግጣቸዋል? ዝም በሉ። አንተ እናት ፊት ቁጭ ብለህ ልጇን አንቃችሁ አንጦ ስትል ትንሽ አይሰማም? እናት የለህም? ስለ እናት መኖር አለመኖር አይደለም ጉዳዩ። ልክ ነው እንጂ በቃ እናት ጉዳዩ ስለሷ አይደለም። ስለዛ ጉዳይ ከሆነ እርሶም ልጅ አሉት። በዚህ ልጅ ላይ እንደዚህ አይነት ህይወቷ ላይ እንደዚህ አይነት ቀልድ አይቀልድ። እሷ በራሷ ላይ ለቀለደችው ቀልድ ነው ምን አውቃለሁ። ግን አሁንም አንድ ነገር ልንገራችሁ። ይሄ ነገር ውስጥ ገብተናል። እናንተም ያልሆነ ንግግር ተናግራችኋል። ይሄ ነገር ግን ወደ እውነታው ሲገለበጥ ይሄ መለመን ሌሎች ሰዎች እንደሚያደርጉት መማዘን እንዲያታርግ ምናምን ብትሉኝ እኔ አልሰማችሁ፣ በፍጹም አልሰማችሁ። ሲጀመር እውነታውን የሚያውቁታል እነሱ። ለምንድን ነው አንተ እንደዚህ እንዲሆን የፈለግከው ነው ግራ የገባኝ። በቃ እሷ ታውቀዋለች አይደል? ያስረገዛትን ተናገረች። አላምን አላችሁ። በቃ አላምን። ምን በቃ እሱ ደግሞ ልጁን የሚያስመጣ ነገር የለም። ባላደረገው ነገር የግድ ማመን አለበት። በቃ እሱ ይንገረኝ። አላደረኩም ብሎ እሱ ሲነግረኝ እኔ አምነዋለሁ፣ እረጋጋለሁ። በሰላም ቤታችን መቀመጫ መመርመርም ብለሃል ቅድም። መመርመር ካለበትም እኮ እዛው በደጅ መጨረስ ይችላል። ሰው ቤት ድረስ መጥቶ መበጥበጥ አያስፈልግም። ስለዚህ በደጅ እንድንጨርስ እኮ በደጅ እንድንጨርስ ከሆነ ልጅቷ እስክትወልድ ድረስ እዚህ ቤት ትቀመጥና ትንከባከቡ። ስለዚህ እና ታዲያ የተረጋገጠ ነገር ሲኖር ነው እዚህ ቤት የምትቀመጥ። ምንም ነገር የለም። በቃ እሱን ለማረጋገጥ ደግሞ ወንድም እየመጣ ነው። ሲመጣ አይደለም በአቋም የሚመረመረው። ጊዜ ያለው ሂደት አለው ማለት ነው። ተመራመሩ፣ እዛው ጨርሱ። የተረጋገጠ ነገር ሲኖር ነው መተህ መጠየቅ የምትችለው። በቃ መነጋገር እኮ ለመነጋገር ምንም የሚፈይር ነገር የለም። አሁን በቃ እሺ ሌላ ወሬ ብናወራ ይሻላል። ወንድሜ እኛን አስጨነቀን። ድጋሚ እሱን አስጨነቃለን። ምን ያስፈራችኋል? ምንም ያስፈራ ነገር የለም። ምንም የሚያስፈራችሁ ነገር የለም። በቃ እውነተኛ ከሆነ ትክክለኛ ሰው ከሆነ ይምጣ። እንደሰለጠነ ሰው ቁጭ ብለን እናወራለን። ካልሆነ እሱም እንዳንተ የሚደነፋ ከሆነ ጥሩ አይመጣም። ገባህ? እንዳንተ የሚል ከሆነ ምን የሚል ከሆነ አልታገሱም። እናት አሉ ብዬ ነው። እያስፈራሩ አይደለም። እናት አሉ ብዬ ነው እኮ። ይዛኔ ደግሞ እሷ ተለማኝ እናንተ ለማኝ ትሆናላችሁ። እውነታው ሲሆን እውነታ ደግሞ ካልሆነ እኔ አንገቴ እንደፍቼ እናንተን ይቅርታ እግራችሁ ለልቅ ይቅርታ ጠይቄ እወጣለሁ። እኔ ምንም ያደረኩት ነገር የለም።
ልታስደበድቢን ማምጣትሽ ነው ያንቺ የኔ ውለታ ይሄ ነው ክፍያ። በጣም ነው የሚገርም። ስለዚህ እናንተ ምንም የሚያስፈራ የሚያሳቀቅ ልጃችሁ ነው። በእርግጥ ማሰብ መጨነቅም አለባችሁ ግን ሄሎ አገኛችሁት? ይዛችሁት ነው? ኧረ እባክህን እኔ እኮ ምንድነው ለምን ይመጣል እሱ? አሁን እሱ መምጣት ለምን አስፈለገ? ኧረ እባክህ ለምን አትወጡልንም? እናንተ መጥቶ ማስጨነቁ አልታየኝም። እኔ ደግሞ መጥቶ አሁን ደግሞ እንደበቃበት ነው። ኧረ እባክህን በእናትህ ሌላ ነገር እንዳይገባብኝ ልጄ። ቅድም ለምኛችኋለሁ እኔ ሌላ ነገር እንዳይገባ ቅድም ለምኛችኋለሁ። አንተ ለምን ከፍተህ አስገባቸው? መጀመሪያ በር ሳንኳኩቶ መጥተው ካሜራ ለቀነው በጉልበት እኮ ነው የገባው። አጣራኝ ምን ይቀርብ ነበርኩ እውላለሁ እንዴ? እኔ ቢያንስ ጎረቤት እንትን ይበለኝ እንዴ? ለምንድን ነው ገብቶ ቤት ውስጥ የሚያጨናንቁኝ? ህግ የለም እንዴ ባገሩ ላይ? ለምንድነው እንደዚህ ለአንዲት ሴት ብላችሁ ይሄ ሁሉ በጥብጣችሁ በስብሰባ ትመጣላችሁ እንዴ? ላይ እኮ አንዲት ሴት አይደለች ንጹህ ልጅነቷን ያጣችበት ልጅነቷን ያጣችበት ቤት ነው። እሺ ንጹህ አትሁን እንግዲህ እቺ ልጅ 9 ዓመት እዚህ ቤት ከሰራች የ10 ዓመት እድሜ እያላት ነች። ህፃን ልጅ ገና በመማሪያው ሰዓት ይሄ ራሱ እኮ በህግ ያስጠይቃል። ጉልበት ብዝበዛ ይባላል። እቺ ልጅ ትምህርት ቤት የሚሄድ ባለበት ሰዓት ነው የእናንተን ቤት አሽከሩና ተቀምጣ ስትሰራ ነበር። ወደው ፈቅደውን የሰጡኝ ቤተሰቦቹ አንተ ምን ታውቃለህ? እሺ እኔ ምንም አልወቅ። እኔ እኮ ሰው ወደው ፈቅደው ይስጡ አይደለ? እቺ ልጅ አስተምራለሁ ብሎ ይሆናል ቃል ገብቶ ያመጡት። ሴት ስለሆነች ግን ቤት ውስጥ ቀረች። ትምህርት ቤት ብትወጣ ደግሞ ከዚህ ቀድማ ነበር እንደዚህ አይነት ነገር መጣ። ኒኮስ ነው ሽሽት ነው ግን ያው አልቀረላት። ይሄ ነው ሰው ይዛ የምትመጣው መዘዝ ለኔም ተረፈ ለልጆቼም ተረፈ። ከጎረቤት ጋር እንዳልነው አላረገችኝ እኮ ቀና ብዬ ሰው ማይት ራሱ እስከማፈር ድረስ ና አስገባ ምንድነው አሁን አንራይታር እንዴት እነዚህ ማን ናቸው? አንተስ ማን ነህ? ማንነት ይነግራል። ምንድነው ደግሞ ብዙ ሰው እዚህ ምንድነው? ተቀመጥና ለምን እቀመጣለሁ? ቁጭ በል እዚህ ጋር እንደ ውሻ ሰብስበሽ መጣሽ ቤታችን ድረስ ስለምታውቅ ነው። ቤቴ ለምን መጣችሁ? ቤታችን አንተ ልጅ ሲረገዝ ነበር እኮ ልጅህን ትለዋለህ እንደ አንተ ሲጀምር ውጡልን። ቁጭ በል እዚህ ጋር ቁጭ